ከስልጣናቸው የተነሱት ፕሮፌሰር ብርሃኑ ነጋ አነጋጋሪና ያልተጠበቀ መልእክትን አስተላልፈዋል። በፕሮፌሰር ብርሃኑ ነጋ የተነገረው መራር እውነት እጅግ አነጋጋሪ ሆኗል። ፕሮፌሰሩ ከስልጣን እንዲነሱ ያደረጋቸው ማን ነው? በምሬት የተናገሩት እውነትስ ምንድነው? የሚመጣውን ወጀብ መቋቋም በፍጹም አይቻልም ሲሉ ማስጠንቀቃቸው ሌላ አነጋጋሪ ጉዳይ ሆኗል። ገና ከስልጣን ከመነሳታቸው በጠቅላይ ሚኒስትር አብይ አህመድ የሚመራውን የብልጽግና ፓርቲ ሸንቆጥ የሚያደርግ ንግግርን አድርገዋል። ብርሃኑ በንግግራቸው ከዚህ በኋላ በሰላም እንኖራለን ማለት አስቸጋሪ ነው ማለታቸው ሌላ ትኩሳት ነው። ስለ ፖለቲካው ፈትፍተው የተናገሩት ፕሮፌሰሩ ተስፋ የቆረጡ ይመስላል። ታዲያ በዚህ አነጋጋሪ መልእክታቸው በዋናነት ያነሷቸው ጉዳዮች ምንድናቸው? በዝርዝር እንመለከታለን። የትግራይና የአማራ ጉዳይ አሁንም አልተቋጨም። ይልቅስ ውሎ እያደር እየከረረ ቀጥሏል። ህዝቡ በግዳጅ ሰልፍ እንዲወጣ መደረጉ ተሰማ። በፍላጎት የሚወጡ የድጋፍና የተቃውሞ ሰልፎች በመንግስት አካላት አስገዳጅነት መሆናቸውን መሰማቱ ከባድ ቁጣን አስነስቷል። እኚህን መረጃዎች በዝርዝር እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የኢዜማ ሊቀመንበር የነበሩት ፕሮፌሰር ብርሃኑ ነጋ ኃላፊነታቸውን ለተተኪያቸው ሲያስረክቡ ጠንከር ያለና ብዙዎች ያልጠበቁትን ንግግር አድርገዋል። ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ተላቃ ወደ ብዙሃን ፓርቲ ስርዓት ትሸጋገራለች ተብሎ ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጪ የሀሳብ ክርክር የሚደረግበት ፖለቲካን መፍጠር አልቻልንም ሲሉ ተናግረዋል። የዓለምን ጭቁን ህዝቦች ነጻ እናወጣለን ብለን በመዝሙር ጀመርን። ዛሬ ግን እንደ ሀገር እንኳን አንድ መሆን አቅቶን በዘር ተከፋፍለን እንባላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጀምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑን በቁጭትም ገልጸዋል። ፕሮፌሰሩ የዛሬውን የኢትዮጵያ ፖለቲካ መድረክ አቅም ያላቸው ጨዋዎች ስድብ ፈርተው የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ሲሉም ገልጸውታል። ፖለቲካን በዘርና በሃይማኖት አዋቅን የተለያየ ብሔርና ሃይማኖት ባለባት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰሩ የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ አባዜ መውጣት እንዳለበት አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖረን ይገባል፣ እኔ ያልኩት ብቻ ነው ልክ ከሚል ባዶ ያላዋቂ ትዕቢት ወይም ለማሸነፍ እስከ ጠቀመኝ ድረስ ሌላው የሀገር ልጅ ቢጎዳ ግዴለኝም ከሚል ግዴለሽነት መታቀብ ያሻል። የተለየ ሀሳብ የያዘው ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋልን ብለዋል። በመጨረሻም እስካሁን ስንጓዝበት በነበረው የፖለቲካ ስነ ልቡናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ከባድ ወጀብ መቋቋም በፍጹም አንችልም ሲሉ ፕሮፌሰሩ አስጠንቅቀዋል። የንግግራቸው እጅግ መነጋገሪያ ሆኖ በተለያዩ ፖለቲከኞችና ሚዲያዎች ዘንድም ከፍተኛ የሆነ ትንታኔ የተሰጠበት ይገኛል። እናንተስ ስለዚህ ጉዳይ ምን ትላላችሁ? በአማራ ክልል ሰሜን ወሎ ዞን ቆቦ ከተማ የፌዴሬሽን ምክር ቤት አከራካሪ የሆኑትን የራያ ዞን አካባቢዎች ከትግራይ ክልል አስተዳደር ውጪ ሆነው ምርጫ እንዲካሄድ ያስተላለፈው ውሳኔን የሚደግፍ ህዝባዊ ሰልፍ ቅዳሜ ዕለት ተካሂዶ የነበረ ሲሆን ይሁን እንጂ በሰልፉ ላይ የተሳተፉ ተፈናቃዮችና የከተማ ነዋሪዎች በሰልፉ ላይ የማይሳተፉ ከሆነ ሰብአዊ እርዳታ ሊከለከሉ እንደሚችሉ ማስጠንቀቂያ ስለተሰጣቸው እንደሆነ ተሰምቷል። የኢትዮጵያ ፌዴሬሽን ምክር ቤት በትግራይ ክልል ስለነበሩ 5 የምርጫ ክልሎች የይገባኛል ጥያቄው እስኪፈታ ድረስ ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ውሳኔ ማስተላለፉን የካቲት 16 ቀን 2018 ዓ.ም ተዘግቧል። ውሳኔው ምርጫ ቦርድ ለ7ኛው አጠቃላይ ምርጫ የመራጮች ምዝገባ የሚካሄድባቸውን የምርጫ ጣቢያና ክልሎች ይፋ ማድረጉን ተከትሎ ምክር ቤቱ ጥር 25 ቀን 2018 ዓ.ም ለምርጫ ቦርድ በጻፈው
በጻፈው ደብዳቤ ገልጿል። የፌዴሬሽን ምክር ቤት ውሳኔ በትግራይ ክልል ከፍተኛ ተቃውሞ የቀሰቀሰ ሲሆን የተለያዩ ከተሞች ውሳኔውን የሚቃወሙ ሰልፎችንም አካሂደዋል። የካቲት 2018 ዓ.ም ከቆቦ ከተማ 30 ኪሎ ሜትር ርቀት ላይ በሚገኘውና ከትግራይ ቁጥጥር ውጪ እንዲሆኑ ከተወሰነባቸው አካባቢዎች አንዱ በሆነው አላማጣ ከተማ በርካታ ተቃዋሚዎች የምርጫ ቦርድንና የምክር ቤቱን ውሳኔ በመቃወም አደባባይ ወጥተዋል። ይሁን እንጂ የመንግስት የሆነው የአማራ ሚዲያ ኮርፖሬሽን እንደዘገበው ከሆነ ከራያ አላማጣ፣ ራያ ባላ፣ ዛታና ማውፍላ ወረዳዎች እንዲሁም ከአላማጣና ኮረም ከተሞች የመጡ ነዋሪዎች በቆቦ ሰልፍ ላይ ተሳትፈዋል። እንደዘገባው ከሆነ ሰልፈኞቹ ጉዳዩን ከማንነት ጋር በማያያዝ ማንነት ለድርድር አይቀርብም ያሉ ሲሆን ነዋሪዎች የመምረጥ መብታቸው እንዳይጠቀሙ መከልከል የዲሞክራሲያዊ መብት እገዳ መሆኑንም ገልጸዋል። ተሳታፊዎቹ በፌዴሬሽን ምክር ቤትና በምርጫ ቦርድ ውሳኔ መደሰታቸውን ገልጸው ለተግባራዊነቱም ድጋፋቸውን አረጋግጠዋል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ መንገሻ ቸሩ ምርጫው ከትግራይ አስተዳደር ውጪ እንዲካሄድ መወሰኑ ለራያ አማራ ማህበረሰብ ተገቢና ትክክለኛ ውሳኔ መሆኑን ገልጸዋል። ነገር ግን በሌላ በኩል የትግራይ ተወላጆችና ከፍተኛ አመራሮች በሙሉ ይህንን ነገር አጥብቀው ሲቃወሙም ሰንብተዋል። እናም በአካባቢው የሚገኙ አመራሮችም ነዋሪዎች ከመንግስት ጎን እንዲቆሙ ጥሪ አቅርበውላቸዋል። ይሁን እንጂ የመረጃ ምንጫችን ያነጋገራቸው አንዳንድ ተሳታፊዎችና ተፈናቃዮች ሰልፉ ላይ የተገኙት በአካባቢው ባለስልጣናት ጫና መሆኑን ጠቁመዋል። ሰልፉ ላይ ካልተገኙ የሰብአዊ እርዳታ እንደማያገኙ ተገልጾላቸው በግዳጅ ሰልፉ ላይ እንደተገኙም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ